ተርባለበት ዘንድር ከሞላበት ቤት በተታ ደረቅ ኩራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል። በወንድማማች መካከልም ርስትን ይካፈላል። ማክለቻ ለብር ከውር ለወርቅ ነው። እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል። ሐሰተኛም ወደ ተንኮለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል። በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው። የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም። ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደተዋበ ዕንቁ ነው። ወደ ዟረበትም ስፍራ ሁሉ ሥራውን ያከናል። ኃጢአትን የሚከድን ሰው ፍቅርን ይሻል። ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያል። መቶ ግርፋት በሰነፍ ተልኮ ከሚገባ ይልቅ ተግሣጽ በአስተዋይ ሰው ተልኮ ወደ ልቡር ይገባል። ክፉ ሰው አመፃን ብቻ ይሻል። ስለዚህ ጨካኝ መልአክ ይላክበታል። ሰነፍን በስንፍናው ከመገናኘት ልጆቿ የተነጠቁባት እንድብ መገናኘት ይሻላል። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አትርቅም። የጠብ መጀመሪያ እንደ ውሃ ፈሳሽ ነው። ስለዚህ ጠብ ሳይበረታ አንተ ክርክርን ተው። ባትሁን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አሰያፊዎች ናቸው። በሰነፍ እጅ የጥበብ መጋ ገንዘብ መኖሩ ስለ ምንድር ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል። በባልንጀራውም ፊት ይዋሳል። አመፃን የሚወድ ክርክርን ይወዳል። ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አገኝ፣ ምላሱንም የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል። የደንቆሮ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት። ያዘነች ነፍስ ግን አጥንትን ታደርቃለች። ሆት የፍርድን መንገድ ለማጥመም
በብብት መማለጃን ይወስዳል። በአስተዋይ ፊት ጥበብ ትኖራለች። የሰነፍ ዓይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ሰዘት ነው፣ ለወለደችው ምሬት ነው። ሶልክ አማታት ጥቂት ቃል የሚናገር አዋቂ ነው። መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል። ከንፈሩንም የሚቆልፍ ባለአእምሮ ነው ይባላል።